ሰላም እንዴት ናችሁ? ውድ የብርሃን አካዳሚ የዩቲዩብ ቤተሰቦች፣ በዛሬ ቪዲዮ ይዤላችሁ የመጣሁት የአማርኛ ፊደላትን በተከታታይ በክፍል 1 በክፍል 2 እንዲሁም ደግሞ በክፍል 3 ፊደሎችን በቅርጻቸው ተመሳሳይ የሆኑትን እያሳየኋችሁ ነበረ። እንዲሁም ደግሞ ቃላት እየመሰረትን ነበር። በዛሬ በአራተኛ ቪዲዮአችን የምናየው ምንድነው? እስከዛሬ ያየናቸውን ፊደላቶች አጠቃላይ ወደ 9 ፊደላቶችን አይተናል። እነዚህን ፊደላቶች ከልሰን ሙሉውን ደግሞ ቃላት መስርተንበት የምናልፍ ይሆናል። ቀጣይ አዲስ ፊደል ስለምናይ እነኚህን ፊደላት ብቻ ተጠቅመን እስካሁን ባየናቸው ብቻ ወደ 45 ቃላቶችን እንመሰርታለን። ከአብራችሁኝ ሁኑ፣ እስከ መጨረሻው ድረስ ተከታተሉኝ። እሺ እንጀምር። ከመጀመሪያ ያየናቸው ፊደላቶች እነዚህን ነበሩ። ዋና ዋና ፊደላቶችን እዚህ ጋር ጽፌላችኋለሁ። አንዴ እንቁጠራቸው። ይህች ፊደል ማን ነበረች? በ። ይህችስ? ሰ፣ ሸ፣ ለ፣ ከ፣ አ፣ ሀ፣ ጠ፣ ጨ። አሁን እነኚህን ፊደላቶች ታስታውሱ እንደሆን ካላያችሁ ገብታችሁ ታዩታላችሁ። በሰሸን አንድ ቀን፣ ለን ከንና አን አንድ ቀን እንዲሁም ደግሞ ሀ ጠንና ጨን አንድ ቀን ለየብቻ ተምረናል ማለት ነው። እነኚህን እዚህ ጋር ያመጣሁላችሁ እንድታስታውሷቸው የመጀመሪያ ፊደላቶችን ነው። ነገር ግን እኛ የመጀመሪያ ፊደላቶችንም ተጠቅመን ቃላትን መሰርታለን። እንዲሁም ደግሞ ሁለተኛ ላይም ሶስተኛ ላይም እንዲሁም ደግሞ እስከ 7ኛ ዝርያ ያሉትን ፊደላቶች ተጠቅመን መጀመሪያ መግቢያ ላይ እንደነገርኳችሁ ወደ 45 ቃላቶችን የምንመሰርት ይሆናል ማለት ነው። የምንመሰርታቸው ቃላቶች ደግሞ አብዛኞቹ ባለ 3 ፊደል እና እንዲሁም ደግሞ ባለ 4 ፊደል ቃላቶችን የምንመሰርት ነው የሚሆነው። አብራችሁን ተከታተሉ። እሺ የመጀመሪያችንን ቃል እንመስረት። የመጀመሪያ ቃል ይሄ ቃል ምን ይላል? በሰለ። በሰለ። በሰለ የበን የሰን እንዲሁም ደግሞ የለን ዘር አንደኛ ተጠቅመን በሰለ ብለን መመስረት እንችላለን ማለት ነው። እሺ ሁለተኛስ? ሰለለበሰ። ይህች ፊደል ማን ነበረች? ለ። ይህችስ? በ። ይህችስ? ሰ። አንድ ላይ ማን ይሆናል? ለበሰ። ለበሰ የሚል ቃል አገኘን ማለት ነው። እሺ እዚህ ጋርስ? አሰበ። 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 እስካሁን የመሰረትናቸው ቃላቶች ሁሉም አንደኛ ፊደላትን የተጠቀምነው። አሰበ ብለን መሰረት። እስቲ እዚህ ጋርስ? አጨሰ። 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 አጨሰ የሚል ቃልን አገኘን ማለት ነው። ይሄስ? አጠበ። አንድ ላይ ምን ይላል? አጠበ። አጠበ የሚል ቃልን አገኘን ማለት ነው። እሺ በከለ። 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 በከለ የሚል ቃል አገኘን። እሺ ይህስ ምን ይላል? ይሄ ጠበሰ። ጠበሰ። ጠበሰ ይላል አይደለ? ጨለለ። ጨለለ። እሺ እንቀጥል። በለጠ። በለጠ። በለጠ የሚል ቃል አገኘን። እሺ ሰለበ። ሰለበ። ሰለበ የሚል ቃልን አገኘን። አከለ። ይህ ቃል ምን ይላል? አከለ። አሁን እየነጣጠልን ስናነበው አከለ እንላለን አይደል? እዚህ ጋር ደግሞ ለበ አንድ ላይ ስናነብ ምን ይሰጠናል? አለበ የሚል ቃልን እናገኛለን። አለበ። እሺ እዚህ ጋርስ? ከለለ። ከለለ።
ከለለ የሚል ቃል አገኘን። በሰበከ ሰበከ ሰበከ የሚል ቃል አገኘን። እሺ ሸለለ ሸለለ የሚል ቃልን አገኘን። እስካሁን የተጠቀምናቸው ፊደላቶች እንዳሉ እዚህ ጋር አንደኛ ላይ ከዚህ ቀደም በክፍል 1 እና በክፍል 2 የተማርናቸው ፊደላቶችን ብቻ ተጠቅመን አንደኛ ፊደላቶችን ብቻ ተጠቅመን እዚህ ጋር በተቆጥሯቸው አጠቃላይ ወደ 15 የሚሆኑ ፊደል ቃላቶችን ባለ 3 ፊደል ቃላቶችን መሰረትን ማለት ነው። አሁን ወደ ቀጣይ እንሂድ። አሁንም እነዚህኑ ፊደል ነው የምንጠቀመው፣ ነገር ግን አንደኛ፣ ሁለተኛ፣ ሶስተኛ ያሉትን ፊደላቶችንም ተጠቅመን ቃላትን የምንመሰርት ይሆናል። እሺ ይህ ቃል ምን ይላል? በለጡ 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 ልብስ 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 ይላል ማለት ነው። እሺስ ለበሱ ለበሱ። እሺ ይሄንኛውስ ጥብስ 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 ይላል ማለት ነው። እሺ ሽልጦ ሽልጦ። እሺ ለኮሰ 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 የሚል ቃል አገኘን። እሺ ከሰል ከሰል ምን ይላል? ከሰል 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 ይላል። እሺ ይሄስ ሀብል ሀብል ሀብል። እሺ ይሄንኛውስ ምን ይላል? ጠበል ጠበል ጠበል። እሺ ይሄስ አጠቡ 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 የሚል ቃልን አገኘን። እሺ አጫሽ አጫሽ። እሺ ኩኪስ ኩኪስ። እሺ ሰላጣ 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 የሚል ቃልን አገኘን። ሾለከ ሾለከ ሾለከ። እሺ አብሽ አብሽ አብሽ። እሺ በጣም አሪፍ። በዚህኛው ደግሞ ምን አየን? እነዚህኑ ፊደላቶችን የተማርናቸውን ፊደላቶች ተጠቀምን፣ ዋና ፊደላቶችን። ነገር ግን የነዚህን ፊደላት ቤት የግድ እንደ ቅድሙ አንደኛ ፊደላትን ብቻ ሳይሆን የተጠቀምነው ሁለተኛን፣ ሶስተኛን እንዲሁም ደግሞ አራተኛ ፊደላት እስከ ሰባተኛ ያሉ ፊደላትን ተጠቅመን ቃላት መሰረትን ማለት ነው። ለምሳሌ በለጡ ስንል በና ለ አንደኛ ጡ ስንል ግን የጠዘር ስንተኛ ናት? ሁለተኛ ናት ማለት ነው። ጠጡ እንል የለ በለጡ። እዚህ ጋር ደግሞ ጥብስ ስንል የጠዘር ስድስተኛ የበዘር ስድስተኛ የሰዘርም ስድስተኛ ስለሆነች ጥብስ ጥብስ ብለን መመሰረት ቻልን ማለት ነው። ልክ እንደዚህ እያደረጋችሁ እናንተም ደግሞ አይምሯችሁ ላይ የመጣላችሁን ኮሜንት ላይ ትጽፉልኛላችሁ ማለት ነው፣ የመጣላችሁን ፊደል። እሺ እንቀጥል። አሁን ደግሞ እነኚህኑ የፊደላቶችን ተጠቅመን የምንመሰርተው ቃል ግን ባለ 4 ፊደል ቃል ነው የምንመሰርተው። ፊደላችን ስንት ይሆናል? 4። ለምሳሌ ስብሰባ ስብሰባ ስብሰባ። እሺ ሰብሳቢ 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 የሚል ቃል አገኘን። ሰብሳቢ ሰብሳቢ። እሺ ይሄስ ምን ይላል? ሰበሰበ 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 የሚል ቃልን አገኘን። እሺ በሰበሰ 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 የሚል ቃል አገኘን። እሺ ይህስ ምን ይላል?
ከለ ከለ ከለከለ ከለከለ የሚል ቃልን አገኘን። ለበለበ ለበለበ የሚል ቃል አገኘን። እሺ ይህስ ምን ይላል? ጨጨብሳ 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 የሚል ቃል መሰረትን። ባለ 4 ይህስ ምን ይላል? አበላሸ አበላሸ የሚል ቃልን መሰረትን። እሺ ይሄስ ምን ይላል? አከሰለ አከሰለ የሚል ቃልን አገኘን። እሺ ነች ይቺ ፊደል አሸለበ 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 የሚል ቃልን አገኘን። ይሄስ አሳጠበ 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 የሚል ቃልን መሰረትን። እሺስ አስቦካ 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 የሚል ቃልን መሰረትን። እሺ ይሄስ ምን ይላል? ሸበለለ 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 የሚል ቃልን መሰረትን። እሺ እንቀጥል። ይህች ፊደል ነች አይደለ? የሰዘር ስድስተኛ ስለካ አስለካ አስለካ። እሺ ይሄስ ምን ይላል? ከሰከሰ 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 የሚል ፊደልን ቃልን መሰረትን ማለት ነው። አሁን ምንድን ያደረግነው? እስከ ዛሬ ያየናቸውን ፊደላቶች በሰ ሸ ለ ከ አ ሀ ጠንና ጨን በክፍል 1 በክፍል 2 እና በክፍል 3 ቪዲዮዎችን ሰርተን ተለማምደናል አይደለ? ዛሬ ደግሞ ምን አደረግን? እነዛን ፊደሎች ተጠቅመን ቃላት መሰረትን። ቁጭ ብላችሁ ተከታተሉ፣ ጻፉ፣ አንብቡ፣ ተለማመዱ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።